ሰላም ሰላም ምእመናንና ምእመናት እንዴት ናችሁ? ደህና ናችሁ ወይ? ሰላም ብያችኋለሁ። ሰላም ይብዛ። እንኳን ደህና መጣ። ቃልዬ ተንፍስ ተንፍስ። ቃልዬ አለክ ቲክቶክ ላይ ነው። አይ ያው ስለ ውይይቱ አልቀበልም በመባሉ ልባችን እንደተሰበረ እየጠየቅን ነበር፣ እያወራን ነበር። አሁን ደግሞ ያንተ ጥሪ ስላለ ልባችን ይጠገናል ብለን አስበናል። ጠጋኙ እያላችሁኝ ነበር ማለት ነው። ገለታ ይድረሰው። ያ እኔ የኔውንም የሚቀበል አይመስለኝም። ተስፋ ማድረገው የልደትን ነው። ያው ሳይመቸን ቀርቶ ብዙ እንትን ስላልም ማለት ነው። የኔን ይቀበላል ብዬ ማላስበው ለምንድን ነው? የሆነ ሰዓት ላይ እያወራን ሰብሰብ ብለን ሁላችንም እያወራን ቃል ነበር መሰለኝ አንተምና ላይ ከ5 ወር 6 ወር በፊት ስለ እንትን እየተወራ ማለት ነው። አስተሪዮ ማርያም ቀን ማለት ነው። እና እኛም ርዕስ ከፍተን አስተሪዮ ነው ያረገችበት ቀን ምን ተብሎ ነው የሚጠራው? አስተሪዮ ነው መሰለኝ። ፍልሰታ ማርያም፣ ፍልሰታ የምን አስተሪዮ ማርያም ነው? አንተ ደግሞ እሺ አላቆም ነው ማለት እና ፍልሰታ ቀን የማርያም ማድረግ ውሸት ነው ብለን ገባን። ቤት ተከፍቶ ማለት ነው ገባን። ማን ነው ቤቱን የከፈተው? ደምሮ ዥዋዥዌ ላይ ነበረ ጊዜ ደምሮ ከኛ ቤት የመውጣት እንትን ይዞት ዥዋዥዌ ላይ በነበረ ጊዜ ደምሮ ነው ቤቱን የከፈተው እና ገባ። ዘማርያም ፕሬዘንቴሽን አቀረበ። ዳን እኛ ገባን ማለት ነው። ጥያቄ ይዘን ገባን። አንዱም ጥያቄ አልተመለሰም፣ አንዱም ማለት ነው። እና በመሃል ምን አልኩ እኔ አንድ የቤተክርስቲያን አባት ጠቀሰ እሱ እና ሲጠቅስ ኢቨን እኔ እንትኑን ኮቴሽኑን እርግጠኛ አልነበርኩም። ባይዘው ሰምቼው አላቅምና ዝም ይሄ የጠራጠርኩ እሱ የሚያወራውን ነገር እየሰማው በመሃል ምን ነጥብ ያስኩበት ምን የሚል ቃል ተጠቀመ? ያ ቤተክርስቲያን አባት ተናግሯል ያለውን ነገር ሲጠቀም ነው እዛ ጋር በቃ መረጃው ውሸት ይሆናል ብዬ እርግጠኛ የሆንኩትና ቶሎ ብዬ ስልኬ ላይ ገብቼ መፈላለግ ጀመርኩ ማለት ነው፣ ማስረጃው ያለበትን ቦታ። ከዛ እንደጠረጠርኩት ነው እንትን ነው ፎልስ ክሌም ነውና ምን የሚል ነገር ይጠቀማል ለዛ ቤተክርስቲያን አባት እርገቷን እያወራን ያለው። ከዛ መሀል ላይ አንቺ ቲዮቶኮስ ወይ የሚል ቃል አለ። ኦኬ ኢቮዴስን ቴንክ ዩ ጋር እኔ ማስታወስ ችግር አለብኝ። እኔ ሞመንት ካልሆነ በስተቀር ወይ ጽፌ ያስኳቸው ነገሮች ካላወራው የማስታወስ ችግር አለብኝ ባይዞ እና ኢቮዴስን በጣም ደጋግሞ እየጠቀሰ ነበረ እና በአማርኛም የተረጎመ በእንግሊዝኛ ምናምን ይዞ መጣ እና እዛ ላይ ቲዮቶኮስ ወይ የሚል አለ ወይም የአምላክ እናት ወይ የሚል አለ እና ቲዮቶኮስ የሚለው ቃል ደግሞ ለመጀመሪያ ጊዜ መች እንደተጠቀሰ ይታወቃል። እሱ ማስረጃ ብሎ ያመጣው ደግሞ ከዛ 200-300 ዓመት ወደኋላ ነው ባይዞ ወደኋላ ማለት ነው። እሱ ነው ኮንትራዲክት ያደረገብኝና እዛ ጋ ነው የያዝኩት እሱን ማለት ነው። እሺ ቲዮቶኮስ የሚለው ቃል በቤተ ክርስቲያን ታሪክ ውስጥ ለመጀመሪያ ጊዜ መች ነው ጥቅም ላይ መዋል የጀመረው? ኦኬ ከኤፌሶን ጉባኤ በፊት የለም ባይዞ ቲዮቶኮስ ወርዷ ራሱ ማለት ነው። ሐሳቡ አለ አምላክን ወልዳለች የሚል ይኖራል። የእግዚአብሔር እናት ወይም በስጋ የተገለጠውን መሲሁን ወልዳለች ምናምን የሚሉ አሉ። ግን አርቲክል ልክ ተርቱሊያን ትሪኒቲ እንደሚለው አይነት ነገር ማለት ነው። ከዛ ማስረጃውን አምጣ አልኩ። እሱ የአገር ነገር ሲያወራ ማስረጃውን ብቻ አምጣ ብዬ አፍኜ ሲይዘው ዲስሪስፔክት አደረከኝ። በርደን ኦፍ ፕሩፍ አንተ ላይ ነው ወይም ሎዱን ወደ አንተ ነው ማሸክመው አልኩት ማለት ነው። ምክንያቱም አንተ ነህ ክሌም ያደረከው የዚህ ነገር አምጣ ሎዱን አንተ ላይ ነው ማሸክመው ስል ከደምሮ ቤት ጥሎ ወጣ ማለት ነው። ዲስሪስፔክት አደረከኝ ብሎ ንቀኛል ብሎ ማለት ነው። በርደን ኦፍ ፕሩፍ አንተ ላይ ነው ስላልኩ ብቻ በዛ ነው ከኔ ጋር የማያወራው። ይሄ ደግሞ ኮመን ነገር ነው። እንደዚህ ኮምፓራቲቭ ነገር ሲወራ አምጣ አሳይ የሚባሉ ነገሮች ኮመን ናቸው። አንድ ነገር ክሌም ከተደረገ ማስረጃ ማምጣት ይኖርባቸዋል።
ሶ በዛች ብቻ ነው እኔና እሱ ያወራ ነው። ከዛ ውጭ ያለው ሁሉ ሰላም ነን። ስለዚህ ቃሌ ምናምን ብሎ መሸወድ አይችልም የኔ ማለት ነው። ምንም እላፊ ያወራ ነው ነገር ስለሌለ እኔን መቀበል ይኖርበታል። ግን ካመጣም ያመጣው እችን ነው። ድምፁ ከፍ ብሎ ነው የሚያወራው። ጎርናና ነው ድምፁ። ዲስሪስፔክት አድርጎኛል። በርደን ኦፍ ፕሩፍ አይ ቲንክ ስድብ መስሎታል ይመስለኛል። በርደን የምትል ቃል ስላለች ማለት ነው። የሆነ በርደን ኦፍ ፕሩፍ አንተ ላይ ነው ስል የሆነ ስድብ የሰደብኩት ሊመስለው ይችላል፣ አላውቅም። ሶ ኤኒዌይስ ምንም እኔና እሱን ላፊ ያናገረን ነገር ስለሌለ ለእኔ እድሉን ይሰጠኛል ብዬ ገምታለሁ። እናንተም ጸሎት አድርጉ። እንደተባለው ቪዲዮውን እኔና ቃሌ ሰርተን ለቀናል። ኮፒ ሊንክ አድርጉልን ገብታችሁ፣ አለዚያ አይወጣልንም። ኮፒ ሊንክ አድርጉ፣ ሪፖስት አድርጉ። እንደተባለው ቪዲዮም እየሰራችሁ እንዲመጣ። ምክንያቱም በጣም ነው ልጁን የሰቀሉት። በቃ መሰቀል በሌለበት ልክ ነው የሰቀሉት እና እቺ አሰቃቀል ጥሩ እንዳልሆነች ለማሳየት እኛ ዝግጁ ነን። ቃሌም ዝግጁ ነው፣ እኔም ዝግጁ ነኝ። ውረድ፣ ቶሎ ቀድመ ውረድና ጠብቅ፣ አለዚያ የምትምዘገዘግበት ፍጥነት በጣም አደገኛ ነው የሚሆነው። ወርደ ጠብቀን እና የፈለከውን ርዕስ ብለናል። ያነሳቸውን ርዕሶች በፈለከው ርዕስ እኔም አለው ቃሌም አለ ኤንድ ሌሎች ወንድሞችም አሉ። አሁን ላይ እየመጡ ያሉ እንደነ ኤፊ ያሉ ጎበዝ ልጆች አሉና ከሉትራን ማለት ነው። ሶ we are ready ለልደት ቃልም አቅርቤ ያለው ባለመመቸት ነበር እስካሁን የቆየው። ስለዚህ ከዚህ በኋላ ያለውን እንግዲህ አት ኤኒ ታይም መጥቶ ጠዋት ከእንቅልፌ ስነሳ ና ግባ ቢለኝም ለመግባት ዝግጁ ነኝ ነው አሁን ላይ። ምክንያቱም በጣም አፍልተዋል አንዳንዶቹ ማለት ነው እና መቀዝቀዝ አለበት። ቡና ረጋ ሲል ነው የሚጠጣው። ትክክል አማኒ፣ ግዴታ ነው። እሺ ቃልዬ ከመጣ አስገባው። ግሎሪ ቃልዬ ከመጣ ሰው ግዴታ ነው። እኛ ደግሞ ቪዲዮን በደንብ ቫይራል እንዲወጣ ሁላችንም አማን የሰራውን ቪዲዮ እየገባችሁ ሁላችሁም ኮፒ ሊንክ አድርጉ። እሱንም ሜንሽን አድርጉት። በደንብ ሜንሽን ማድረግ እንዳትረሱ። ሜንሽን አድርጉት ደጋግማችሁ። የአማን ላይ እየገባችሁ ሜንሽን አድርጉት ማለት ነው። እኔም አደርገዋለሁ። ቪዲዮንም ከቻላችሁ ግሎሪ በደንብ ፖስት አድርገው። አማን የሰራውን ቪዲዮ ፖስት እናደርገዋለን ደጋግመን። እኔም እሰራበታለሁ ወይ ዛሬ እሰራበታለሁ። እሱ ምላሽ እስከሚሰጠን ድረስ ቪዲዮ ደጋግመን እንሰራለን። እሱ ምላሽ ኦኬ። ቃል እየቀጥል። አይ ምንም ምለው የለኝም። ያው አማኒ እንዳለው ነው። እስቲ እንግዲህ ያው ቅድም ብየዋለሁኝ። ከሰው ብዙ ሰው አለ፣ ብዙ ሰራተኛ ስላለ ተከታታይ ከዚህ በኋላም ጥሪዎች ሊኖሩት ይችላሉና ግን ቦስት ያደረገው አደራረግ ነው። እሱ ነው የት እንድንጠራው ያደረገን እንጂ ጥሩ ተወያይ ነው ብለን እንዳልሆነ ግን መታወቅ አለበት። ማለት የተሻሉ ሰዎች እንዳሉ እያወቅን ግን እሱ ነው ቦስት ያደረገው። እኔ ምናምን ያለው እሱ ነው እና ለዛ ነው እንግዲህ ሌሎቹን ደግሞ እንጠብቃለን። ያማንም ቢቀበል ደስታዬ ወደር የለውም። ያ ለምንድነው ታውቃለህ? ራሱን በጣም ከፍ ከፍ እያደረገ ያለው እንትን ነው። ዲቤት ሲጠራ እንደማይወያይ ያውቃል። ሲቀጥል ደግሞ የሚጠራ ሰው በሙሉ ኮንፊደንስ ነው የሚጠራውና እንግዲህ አሁን እናንተ ማቅረባችሁለታል። ከአንድም ሁለት ሶስት ጊዜ በጣም በተደጋጋሚ ቀርቦለታል። ያው እንግዲህ ጀግና ነኝ እኔ ቤተክርስቲያኗን በደንብ አውቃለሁ። እንደውም ሲናገር አይተህ ከሆነ ቃልዬ በፈለጋችሁት ርዕስ ነው ያለው። በፈለጋችሁት በቃ በደንብ መወያየት አቅሙ እንዳለ ነው እየገለጸ ያለው። ባይዘዌ ይሄንን ከእንትና ጋር ወያያለሁ ከእንትና ጋር ምናምን የሚባል አይሰራም። በቃ በፈለግነው ርዕስ ከተነሳለት በገላትም በድርሳናትም እያለ ነበረ። ሰምታው ከሆነ ማለት ነው ቃልዬ በደንብ እና ይግባና ይወያይ፣ አክሰፕት ያድርግ። በቃ ይሄ ቲክታክ ላይ ያለ ህዝብ ዘማሪያም ይላል። በቃ እኛ በገባንበት በወጣንበት ቁጥርና እስቲ እንግዲህ የእሱ እውቀት የሚመዘነው በንግግር ሳይሆን በእግዚአብሔር ቃል ነውና ይቀበል። ይሄንን ውይይት እንዲቀበል እኛ ምኞታችንን ደስታችንን እንፈልገዋለን። ያንን ጊዜ ነው ለሱ የምናጨበጭብለት። አቀበላለሁ ያለ ቀን እንግዲህ ለሱ ትልቅ ቦታ ይኖረናል ማለት ነው። እንዲቀበል ደግሞ ሁላችሁም እየገባችሁ ቅድም እንደተናገርኩት የአማን ቪዲዮ ስር ሜንሽን አድርጉት፣ ደጋግማችሁ ሜንሽን አድርጉት። ምላሽ እንዲሰጥ እንፈልጋለን በቅርቡ ማለት ነው። እወያያለሁ ወይ አልወያይም ይበል በፈለገው መንገድ።
ወይም በላይቭ ላይም ሊሆን ይችላል፣ ቪዲዮም ሰርቶ ሊሆን ይችላል። መልስ እንጠብቃለን፣ ግዴታ ነው። ለቃሌ እንደሰጠው ምላሽ 7 ወር 8 ወር እየቆየ መልስ እንዲሰጥ ሳይሆን እንግዲህ ቪዲዮን ደግሞ እንደሚያየው እርግጠኛ ነኝ፣ ያየዋል። እስከዛሬም ሳያየው ቀርቶት አይደለም። ይሄንን ነው ማለት የምፈልገው። ቀጥሎ ሌሎቻችሁ ልቀጥል። እንትን ነው ማለት ያው ይመጣል ተብሎ አይደለም። አሁን አማን ሻሎም ያቀረበውን ነገር እኔ በትክክል ተከታትየዋለሁ እና ቅድም ሳውራ ላነሳው ነበር፣ ይሄን ልጠቅስ ነበረ እና እንደማይመጣ እርግጠኛ ብዬ ስናገር እዛ ፓርት ላይ በጣም ነው የጨመቀው። አማን በጣም ተጨምቋል እና ያችን ጨመቃ ይፈራታል። አሁንም ቅድም ላነሳው ነበረ በትክክል ይዛለ ስለተከታተልኩኝ ጭራሽ ለማምለጥ ስላሴ የሚለው ነበር ወይ በፊት እያለ ለማምለጫ የሚጠቀማቸውን ነገሮች ሁሉ ከታተለው ነበርና ከመጣ በጣም ጥሩ ነው። በነገራችን ላይ ጫና በዝቶበታል። እነ ደመቀን እነ ደማን ነው ዲቤት እንዳይወጡ እየከለከለ ማን ለዲቤት ይውጣ እና ለማስመሰል ሆነ ብሎ በቃ ያንን ከቨር ለመስራት ነው እንጂ በፍጹም አይኔን ግንባር ያርገው ይሄ ነገር እንዲህ ነው ብሎ በቃሌ ላይ እየተናገረው እሱ ላይ ያለ ነገር ነው። እሱ ነው ይሄ ነገር እንደዚህ ነው ካለ በቃ እንደ ኮሶ አጠጥቶ ማለፍ ነው እንጂ የሚፈልገው በፍጹም እንትን የሚቀበል ሰው አይደለም። በቃ አይኔን ግንባር ያርገው የሚል ሰው ማን ነው ከተባለ እሱ ነው። በቃ ያንን የሐሰት ነገር ፊት ለፊት አምጥቶ ካልተቀበላችሁ ብሎ በዚያ እየተሽከረከረ በቃ ታርጌቱን ሳይመታ ይሄ ነው ብሎ የሚያስተምር ሰው ነው እሱ። እና የራሱን ባህሪና ስነ ምግባር ነው መጥቶ እዚህ ጋር እየተናገረ ያለው። ለዚህ ነውና አይመጣም ስንል በዚህ ምክንያት ነው፣ ሌላ እንትን አይደለም። ምናልባት ከመጣ ግን የእውነት አክሰፕት አድርጎ ከመጣ በጣም ነው የምናጨበጭበው፣ በጣም ነው የምንከታተለው። ሀሪፍ ነገር ይሆናል ብለን ነው የምናስበው። እና ይድረሰው። እነ ቴዲ ሐዋሳ አለ፣ እነሱ ይከታተላሉ። ቀጥታ ወደ እነሱ ሼር ማድረግ ነው ይሄንን። ስለዚህ እነሱ ጋር ሼር ከተደረገ እነ ቴዲ ሐዋሳ በቀጥታ ይሄንን ነገር ወደ መረጃው ወደ እነሱ ያቀርቡታል ብለን እናስባለን። እንግዲህ ይኸው ነው ስለ ዘማርያም ከተነሳ ኦኬ እሺ፣ ቀጥሉ። ሌሎቻችሁ ቀጥሉ። ምናልባት አማን ፖስት ያደረገውን ቪዲዮ ካላያችሁ ሁላችሁም እየገባችሁ እዩት፣ ቪዲዮውን እዩት። አስፈላጊም ከሆነ እኔም ከፍተውና እንድታዩት ማድረግ እችላለሁ። ግን እናንተ እየገባችሁ ሪፖስት አድርጉት፣ ቪዲዮውን ሼር አድርጉት ለብዙዎች እንዲዳረስ። ቀጥሉ። አማኔ የምትለው ካለ ቀጥል። ያ ሰሞኑን እንግዲህ ጥሩ ላይ ነን። ሰሞኑንም ሳይሆን ጀስት 2026 ደስ የሚል አመት ነው። 2018ንም እንደዛ ብለን ነው የጀመርነው። እግዚአብሔር መልካም አጋጣሚዎችን እየሰጠን ያለው በምንም አጋጣሚ ልናበላሽ አይገባም። እንደዚህ አይነት አጋጣሚዎችን ጥሩ ውይይቶች እየተካሄዱ ነው ያለው። ኢቫንጀሊካል እምነታችን የወንጌላዊ ክርስትናችን ሩትድ እንደሆነ ጠንካራ እንደሆነ ዲፌንድ ሊደረግ የሚችል እንደሆነ እንደው ማንም ተነስቶ የሆነ ኢቨን ከጎረቤትም ሊሆን ይችላል ደን ከሙስሊሞችም ሊሆን ይችላል እነሱ ራሳቸው ኮንፌስ ያደረጉት ነው። ባይዙ ወይድ የሚባለውን ታውቃላችሁ። ቃሌም ጥሪ አቅርቦለታል፣ አይመጣም። እኔም አቅርቤለታለሁ፣ የለም። እኔ ደግሞ መጽሐፉ ላይ ነው ጥሪ ያቀረብኩለት የነበረው ስላሴ የሚል መጽሐፍ ጽፎ እሱ ሲናገርም ነበረ ማለት ነው። ሌሎችም እንደዛ ያነባሉ ተብሎ የሚታሰቡ ሰዎች ኢቫንጀሊካል እንትናችን is so wonderful by the way በጣም ዲፕ ነው። ከተለመዱ የቴዎሎጂካል አካሄዶችም ጠጠር ያለ ነው። የኛ ልትኮሩ ይገባል ምዕመናንና ምዕመናት ፕሮቴስታንት የሆናችሁ ማለት ነው። በጣም አካዴሚያው በጣም የበረታ ነው እኛ ጋር ያለው እንትኑ ይሄ ማቴሪያሎች በጣም ሰፊሸንት ናቸው፣ በቂ ናቸው እና ልታጡ አትችሉም። ይሄ የሆነ ኢሹ ፈልጋችሁ የሆነ ቶፒክ ፈልጋችሁ ገብታችሁ ማምጣት ትችላላችሁ። ኦኬ ከእናንተ የሚጠበቀው ማንበብ ብቻ ነው። በቃ አለቀ። ማንበብና ማንበብ ብቻ። የሆነ ሪፈረንሶችን ስንሰጣችሁ
አንዳንዶቹ ፎር ዳት ማተር ምንም አሁን እንደዚህ ፐብሊክ ዲቤትም የሚጠይቁ ነገሮች አይደሉም። እኔ ድሮ ስናገር ሰምታችሁ የምታውቁ ሰዎች ኮንፊርም አድርጉኝና እንደዚህ ላለው አስተውላችሁ ከሆነ ብዙ ጊዜ ማለት ነው አንድ ደህና ባይብል ስቴዲ ውስጥ መጽሐፍ ቅዱስ ጥናትን የሚከታተል አንድ አማኝ፣ አንድ ፕሮቴስታንት፣ አንድ ወንጌላዊ አማኝ በቃ ባይብል ስቴዲ ብቻ ማለት ነው በቂ ነው። እዚህ ሰፈር ላሉ ልጆች ያዙ ይልቀቁኝ ለሚሉ ልጆች በቂ ነው አይደለም። ቴዎሎጂካል ዝግጁነት ያላቸው ሰዎች ቀርበው ዲቤት ሊያደርጉ ባይብል ስቴዲ ላይ ጎበዝ የሆነ ሰው በቂ ነው እዚህ ያለውን ነገር ጸጥ ለማድረግ እና ለባይብል ስቴዲዩም እውቀት ያስፈልጋል ነው። ሶ ፕሮቴስታንት ሆናችሁ በጣም ብዙ ጊዜ ላለው መብት የላችሁም ስቱፒድ ለመሆን ማለት ነው። ስቱፒድ ለመሆን መብት የላችሁም። አላዋቂ ለመሆን መብት የላችሁም ፕሮቴስታንት ሆናችሁ። ምክንያቱም ማንበብ የወለደን ነን እኛ። ኦኬ፣ መፈተሽ የወለደን ነን እኛ። ጽርዕ ቃላትን መበርበር የወለደን ነን እኛ ፕሮቴስታንቶች። ኦኬ፣ ኢቭን መሪዎቻችን በሰዓቱ በነበረውም አሁንም ባለው መመዘኛ they were professors ዶክተሮች ናቸው። እነ ጆን ካልቪን እነ ሉተር ምናምን ፕሮፌሰሮች ናቸው። በዚህ ያውቃሉ፣ የሚያወሩትን ነገር አብዶ አይደለም። ኦኬ፣ በደንብ ያውቃሉ። ስለዚህ መነሻችንም ጭምር ኢቭን የሆነ ቀና ብለን እንድንሄድ የሚያደርግ አይነት መነሻ ነው ያለን። ኦኬ፣ ሶ የነሱ ልጆች ሆነን የነሱ ውልዶች ሆነን ወረቀት ጣል፣ ቀለም ጣል፣ ጽሁፍ ጣል መሆን የለብንም፣ መሆንም አንችልም። ከኔ ጋር ህብረት አለ ወይ ምናምን ብዬ እኔ ኮንፊደንትሊ ስላንተ ማውራት የምችለው በቃ ትወደዋለህ፣ ቴዎሎጂውን ትወደዋለህ፣ ታሪክን ትወደዋለህ፣ ወንጌላዊነትን ያንን ነገር በህይወት ለማሳየት የምጥርስ ሆነ ስትገኝ ነው ብራዘር ብዬ መጣራ ሁላ ማለት ነው። እና ይሄኛው የእንትን አይደለም፣ ያዝ በለው ግባ በለው ምናምን ወጥር በለው ምናምን አይደለም። this is spirituality መንፈሳዊነት ነው ይሄ። እና ይለይልን ምናምን አይደለም ጨዋታው። ፉከራው እነሱ ቤት ነው የጀመረው፣ ፉከራውን እናስተንፍስ ነው ያልነው። ያዙ ይልቀቁኝ እነሱ ቤት ነው የጀመረው፣ ይዘን እንለቃለን ማለት ነው። ያዙ ይልቀቁኝ ብሎ የሚመጣ ካለ ይዘን እንለቃለን፣ አያሳስብም። ሶ ከኛ ቤት ቲቪት መጥቶ አያውቅም። ከኛ ቤት በቃ ያዙ ይልቀቁኝ እዚህ ካልወጣው እዚህ ካልገባው የሚል የለም እኛ ጋር። የመጣ ግን ይስተናገዳል በስርዓቱ። ሶ አሁን ላይ እኔ ለሁለቱ ነው ጥሪ ያቀረብኩት። ቪዲዮን ገብታችሁ ኮፒ ሊንክ አድርጉ፣ በእኔ አካውንት ውስጥ ገቡና ሪፖስት አድርጉ ምናምን። ለልደትና ለዘማርያም ነው ያቀረብኩት። ስለዚህ እንዳልኳችሁ ነው ቅድም እኔና እሱን እላፊ አናገረን ምንም ነገር የለም። አማንም ያው ነው ወር እንደዚህ ነው ምናምን ብሎ በራሱ መስፈርት እኔን መናገር አይችልም። ኦኬ እሺ አንተ አቅርበህ ከሆነ እሺ በቃ እንገናኝ ነው ማለት ያለበት የሚሆነው። እኔ ኒውትራል ላይ ነው ያለሁት። ከሱ ጋር ምንም ብዙ ያነጋገረን እንትን የለም፣ አጋጣሚ የለም። ልደት ጋር ደግሞ አንድ ሁለት ዲቤት አድርገናል። ስለዚህ አሁን ደግሞ እንቀጥላለን ነው የሚሆነው። ሶ ምዕመናን ቪዲዮ ስንለቅ እንደዚህ ቤቶችን ስከፍት ምናምን ኮፒ ሊንክ ማድረግን አትርሱ፣ ሪፖስት ላይክ ማድረግን አትርሱ። እንደዛ እያደረግን እንቀጥላለን ማለት ነው እና እንበርታ በኃይሉ እና በጸጋው ችሎት። ተባረከ ማንዬ። ልደታሽን ቢሮ ማስታወቂያ በዝቶበታል አይመጣም። ያ እሱማ ተውት፣ እሱ አይ ዶንት ኖ። እስቲ መጀመሪያ የዘማርያምን እንስማው ቪዲዮን። እኔ ላሰማችሁ ቅድም አማን የሰራውን፣ እናንተም ገብታችሁ ሪፖስት አድርጉት ቪዲዮን። ሶስቱ ሶላዎች መጽሐፍ ቅዱሳዊ እንደሆኑ ማስረዳት የሚችሉበት መሰረት የላቸውም ላልኩት ንግግር እና ክብረ ቅዱሳት ስዕላት ላይ አይከን ቬኔሬሽን ላይ ጥሪ አቅርቦ ነበር። ይህ ግለሰብ ከተለያዩ ወንድሞች ጋር ከዚህ ቀደም በነበረው ዲቤት ስንመለከት ድርቅናን የተከተለ የውይይት አቀራረብ የሚከተልና አይንን ግንባር ያርገው ብሎ የሚወያይ ሰው ነው። በአጭር ቃል ቃሌ ለዲቤት ውይይት ብቁ ሰው አይደለም። እንደሰማችሁት ነው ወንድማችን ዲያቆን ዘማርያም ከውይይቱ ቃሌ ከረጅም ጊዜ በፊት 7-8 ወር በፊት የውይይት ጥሪ አቅርቦለት ነበርና ከዛ ውይይት ለመሸሽ እንግዲህ ለቃሌ እንደዚህ አይነት ሪዝን ቀርቧል ማለት ነው። መጨቃጨቅ፣ መከራከር ምናምን የሚል አይነት ነገር ኢንፋክት በተለይ ወንድሜ ቃሌ በሚያደርጋቸው ዲቤቶች ላይ ምን አይነት ሪዛልቶች እንዳሉ ሁላችንም የምናውቀው ጉዳይ ነው። ጭቅጭቅም ቢኖር እንኳን ነጥቡ የቱ ጋር ሊሆን እንደሚችል እውነተኛውን ነገር ከሰነድ ጋር ማን እያሳየ እንደሆነ ማየት ይቻል ነበር። ልትመጣ ኖሮ ማለት ነው ይቻል ነበር። ሶ
የምርጫ አድማሱ ሰፋ ላድርግልህና ወንድማችን ዲያቆን ዘማርያም ለምን በተነሱ ቶፒኮች ላይ ከኔ ጋር ደግሞ አትገባም? እንደ ኦፕሽናል ታይም ለምን ኦፊሻል የሆኑ ዲቤቶች እኔ እናንተ አድርገን ስለማናቅ ማለት ነው። በየሰው ቤቱ አንዳንዴ ገስት ላይ ምናምን ከማውራት ውጭ ኦኬ። ሶ የሆነ ሰዓት ላይ እንዲሁ መንገድ ላይ ተገናኝተናል። ኢንፋክት ዲስሬስፔክት አድርገኸኛል ወይም ቶን ከፍ ይላል፣ ድምፅ ከፍ ብሎ አውርተኛል ምናምን ብለህ ነበር። ግን እዚህ ቪዲዮ ላይ እንዲሁም ሌሎች ጥሪ ያቀረብክባቸው ቪዲዮዎች ላይ ደስ ምን የምጠቀማቸውን ቃላት ተጠቅመሃል። ነገር ግን ሁለቱንም ባለመጠቀም ፕሮፌሽናል የሆነ ነገር በሁለታችንም ሳይድ እንደዚህ አይነት ፎልት ሳይኖር ማለት ነው ማድረግ እንችላለን። ሶ የምርጫ አድማሱ ብፌው ቢሰፋል ምን ይመስላል? በተነሱ ቶፒኮች ላይ ቃሌን ባየህበት መንገድ ምናልባት እኔ ላታይ ስለምትችል ማለት ነው። ስለዚህ ያንን የዲቤት ጥሪ እኔ ያቀርብልሃለሁ ማለት ነው። በተነሱ ቶፒኮች ላይ በሁሉም ላይ እኔ ያቀርብልሃለሁ፣ ከኔ ጋር እንድትገባ ጥሪ ያቀርብልሃለሁ ማለት ነው። ሌላኛው ወንድማችን ልደት ጋር እንዲህ እየተንከባለለ የመጣ ቶፒክ አለ በእኔና በአንተ መሀል። ሶለስ ክርስቶስ ላይ እኔ ሳይመቸኝ ቀርቶ እየታገስከኝ አለ፣ አንተ ሳይመች ቀርቶ እየቀረ አለ። አሁን ምን ላደርግ አሰብኩ? አንድ ሁለት ርዕሶችን ልጨምርልህና መርጠህ አንተ ቀን ትመርጥና ርዕሶችንም የምትመርጠው አንተ ነህ። ሶለስ ክርስቶስ እንዳለ ይሆናል። ደን ቀኑን አንተ ትመርጣለህ ማለት ነው። አንተ ባልክበት ቀን እገባለሁ፣ ማታ ካልክም እገባለሁ፣ ነገ ካልክም እገባለሁ ማለት ነው። እና አንድ ስቴፕ ሰፋ የምናደርገው አይከን ቬነሬሽን እና ኢንቮኬሽን ኦፍ ዘ ሴንስ ሶለስ ክርስቶስ ኦኬ። ግን ቴክስቱዋል ትራዲሽን ላይ ኦር የመጽሐፍ ቅዱስ አተረጓጎም ላይ 80 አሐዱ ወይስ አዲሱ መደበኛ ትርጉም ኦር የፕሮቴስታንት ትራንስሌሽኖች በሚል እናንተ ንግባ። ምክንያቱም የተናገርከው ነገር ፕሮቴስታንቶች ሆን ብሎ መጽሐፍ ቅዱስን ቀይረዋል ስላልክ ማለት ነው። ሶ ቴክስቱዋል ትራዲሽን ላይ ወይም ትራንስሌሽን ላይ ሶለስ ክርስቶስ ላይ ኦኬ፣ ኢንቮኬሽን ኦፍ ዘ ሴንስ ላይ እና አይከን ቬነሬሽን ላይ እኔ እናንተ ዲቤት ምንገባ ምን ይመስላል? አንዱን ግዴታ መምረጥ የለብንም። ሁለተኛ ዲቤትም ማድረግ እንችላለን። ሶስተኛም አራተኛም እያደረግን ልንቀጥል እንችላለን። አንተ የፈለግከውን ምረጥና መግባት እንችላለን ማለት ነው። ሶ ይህንን ቪዲዮ ምዕመናን ኮፒ ሊንክ እያደረጋችሁ ለዘማርያም እና ለልደት ቃል አድርሶላቸው። ጸጋና ሰላም ይብዛላችሁ። ሶላዎች ቪዲዮ ይሄ ነው እንደሰማችሁት። ለልደትም ልደት ቃልን ቀርቦለታል እና ልደት ቃልንም ሜንሽን አድርጉት፣ ዘማርያምንም ሜንሽን አድርጉት። እንግዲህ ይሄን ልላችሁ ፈልጋለሁ። ቀጥሉ። ሌሎቻችሁ እንትን ካላችሁ ቀጥል። ሶል አይ ድንገት ነው የተከፈተብኝ። ሶሪ፣ ቀጥሉ። እሺ፣ ሌሎቻችሁ የምትሉት ነገር አለ? እስቲ ስንቶቻችሁ ሪፖስት አድርጋችኋል የአማንን ቪዲዮ? እዚህ ያላችሁ አንድ ጊዜ እየሄዳችሁ ሁላችሁም ሪፖስት አድርጉት። ቃሌም ተመልሰዋል። ኦኬ ባሚዬ ቴንክ ዩ። እየገባችሁ ሁላችሁም ሪፖስት አድርጉት። እሺ ቀጥሉ እናንተ። ራውሩ በኢየሱስ ስም ሰው ዝም ሲል እንዴት እንደሚጨንቀው ቃልዬ ተናገር። እኔ ማውራት እችላለሁ። ሰላም ልበላችሁ እስቲ። ጉዳይ ሰላም ነው። ሰላም ሰላም፣ ሁላችሁንም በጣም የተወደዳችሁ አንድ ላይ ስላየዋችሁ ደስ ብሎኛል። አማንዬ፣ ቃሌ፣ ሁላችሁንም ያው ስም መጥራት እንግዲህ መሲ ከላይም ከታችም ያላችሁ እና በጣም አይቼ ደስ ብሎኛልም በጣም ገርሞኛልም እና ያው ይሄ ሰው ምናልባት ለቃልዬና ለአማንሻ የሚመጥን ሰው አይደለም። ያው ይታወቃል። በነገራችን ላይ እኔ ምን አስታወስኩ መሰላችሁ? ከኤፊ ጋር ከኤፍሬም ባለ ጊዜና ከሜሎስ ጋር አንድ ዲቤት አድርጓል እሱ ከዚህ በፊት ማለት ነው። ከሁለቱም ጋር ያደረገውን አይታችሁ ከሆነ አንድ ጥያቄ አልመለሰም። በተለይ ከገድላት ጋር በተያዘ ከሜሎስ ጋር አድርጎ ነበር። ወደ 10 ምናምን ጥያቄዎችን ጠይቆ
አንድ ጥያቄ ሳይመልስ ነው በጣም በሚያሳፍር ሁኔታ ዲቤቱ ያለቀው ማለት ነው። በጣም መሳቂያ ሆኖ አለ እንትን ላይ ማየት ትችላላችሁ። እንደገና ከኤፊ ጋርም እንደዛ በምልጃ ጉዳይ ማለት ነው ኢየሱስ ያስታርቃል አያስታርቅም በሚለው ጉዳይና በጣም አይመጥናችሁም። ያው ባለፈው ቃልዬ እንደተናገርከው እሱ የጠራቸው ሰዎች መምጣት የማይችሉ ሰዎች ናቸው። ሆን ብሎ ነው እንደዛ ያደረገው እዛው አየር ለመያዝ ማለት ነው። እነዚህ ሰዎች መቼም ያው እንግዲህ የራሳቸው ቤተክርስቲያን የሚመሩ ናቸው። እንደዚህ አይነት ዲቤት ፎርማት ዲቤት የሚያደርጉ እንትን አይደሉም እና እንዳውም በቀልድ መልክ በእኛ በኩል እንዳውም እኔ ጳጳሱን ልጥራ እንደ ምናምን ስሉ ነበር። በእነሱ ደረጃ ከፍ ያሉ በጳጳስ ደረጃ ያሉትን እንደ መጥራት ማለት ነው እንግዲህ ሁማይነሱ እንደ ተቋም እንደ ፕሮቴስታንት ካየን ማለት ነው። እና ይሄ ነው። ስለዚህ አሁን ግን እንዳየነው ረጅም ጊዜ አንተም በተደጋጋሚ ያቀርበለት ነበረ። አማኒሻ ምናልባት አላየውም፣ ከሌሎችም ጋር አቅርቧል፣ ግን የመጣ ሰው የለም ማለት ነው። ኦልሞስት አሁን እነሱ አቁሟል። የኛ ነው በደንብ ክብር ለጌታ ይሁን እንጂ የጨመረው በጣም በእኛ ሳይድ ጥሩ ነገሮች አሉ። በዛም በዚህም በሙስሊሞችም ላይ የሚደረገው እንደገና በሌሎችም ላይ የሚደረገው ማለት ነው። በኦርቶዶክስ በእኛ ሀገር ውስጥ ያሉ ኦርቶዶክሳውያን ጋር በተያያዘ ግን ኦልሞስት ጠፍቷል። በፊት ውርውር የሚሉ ልጆች አሁን ኦልሞስት ሚዲያውን ትቷል። እኔ አሁን ልደትንም ራሱ እኔ የሚመጣ አይመስለኝም አሁን ባለው ሁኔታ። አንዳንድ ቪዲዮዎች እየተቆረጡ በቀልድ መልክ እሱ ላይ እንትን የሚሉ ነገሮች አሉ። አሁን ባለፈው ከተለያየ እንትኖች ጋር ተያይዞ ማለት ነውና በዚህ ሁኔታ እያለ የሚመጣ አይመስለኝም። ግን ያው በተስፋ እንጠብቃለን፣ እንጸልይላቸዋለን እንዲመጡ ማለት ነው። እና በጣም ገርሞኛል። ሁለቱ ዲቤቶችን አስታወስኩ እኔ ከኤፊ ጋር በተለይ ኢየሱስ ይታረቃል ይፈርዳል እንጂ አያስታርቅም ብሎ ተናገረ። ከዛ በጥያቄ መልኩ ሲጠይቀው ያንኑ መለው አንተ ለምሳሌ በማን ትታረቃለህ በዚህ ሰዓት? ወይ ደግሞ አንድ ሰው በማን ነው የሚታረቀው ስለው በወልድ እግዚአብሔር በኢየሱስ አለ። ከዛ ታዲያ ኢየሱስ ያስታርቃላ ስለው አይ አያስታርቅም ይታረቀናል ብሎ እዛው ላይ ማለት ነው። ቢኒያም ሽታዬ ቤት መሰለኝ የነበረው ውይይቱ ማለት ነው። እና አይ ቲንክ 90% ያው የሚቀበሉ አይመስለኝም። ልደት ራሱ አይቀበልም፣ ያኛው መጣ አይመስለኝም። ግን ለምንድን ነው መጀመሪያስ እንደዚህ ፉከራው የተያዘው ነው እንዴ? ይታወቃል እኮ ቴዲ ራሱ እኔ ቅር ብሎኛል። ቃልዬ በተደጋጋሚ አሁን ወጣ መሰለኝ ቃል ቴዲ ሐዋሳንም ሜንሽን እያረክና ስትናገር ነበር። ምክንያቱ ቴዲ ሐዋሳ ራሱ ቀድሞ የቀረበለትን ዲቤት ሳያይ ነው ይሄው ሁሉም እየተረባረቡ እኮ እሱ ሲመጣ ግን ጸጥ አሉ ፕሮቴስታንቶች፣ እሱ ግን በድፍረት አቀረበ። እንደሱ አይነት ልጅ የለም ብሎ በቤቱ ላይ ብዙ ሺህ ሰው በነበረበት ሰዓት ፕሮሞት ሲያደርገው ነበርና ቀድሞ የቀረበለትን ዲቤት እንዴት አላየም? ቴዲ ራሱ እንደዚህ አይነት ቪዲዮ የሚሰራለት ከሆነ እሱ ከዛ በፊት ዲቤት ያደረገው ቅድም ያልኩት ከሜሎስ ጋርም ከኤፊ ጋርም እኔ እሱን ነው ማስታውሰው፣ ከኤፍሬም እና ከሜሎስ ጋር ሌላ አድርጎ ሆነ አላስታውሱ። እሱን ራሱ ማስታወስ ነበረበት። ሁለተኛ ደግሞ የቀረበለትን ጥሪዎች ቀድሞ ማስታወስ ነበረበት ራሱ ቴዲ ሐዋሳ ማለት ነው። እሱ እንትን ሳይል እኔም ቅር ብሎኝ ነበር። አሁን ደግሞ እውነቱ ስለወጣ በጣም ደስ ይላል። ያቀረበው ምክንያት እኔ እንጃ እንግዲህ ቃሊ እንደው እኔ ካለው አሁን አለን የሚለው ያው አለን ከምንላቸው ወንድሞች መካከል በጸባይ እንትኑን አድርጎ የሚወያይ ወንድማችን ነው። ይሄ አይኔን ግንባር ያድርግ ምናምን ያለው ተራ ምክንያት ነው ማለት ነው። የአማኒሻን ደግሞ ምን ብሎ እንደሚመልስ እንጠብቃለን እንግዲህ ምን ምክንያት እንደሚያቀርብ። ኦቨርኦል ግን የሆነች ምክንያት ያቀርባል፣ አይመጣም። በዛ ላይ ደግሞ በጣም ነው የሚዋሸው። እኔ አሁን ከታች ቅድም ጽፍ ያለው እሱ ብቻ ሳይሆን መዝሙረ ያሬድና እሱ ኢቭን የተጻፉ ነገሮችን በቤተ ክርስቲያኒቱ የሚታመኑትን ነገሮች እንዴት አጣሙ እንደሚተረጉሙ እንዴት እንደሚዋሹ በጣም ነው የሚዋሹት እዛ መጽሐፍቶቻቸው ላይ ማለት ነው። ፐርሰናሊቲያቸውን አላቅም። አሁን ለምሳሌ አንድ ጊዜ መዝሙረ ያሬድ አርብና ሮብ እባብ የገደለው የሚለውን ሴጣን የሰይጣንን ስራ መግደል ማለት ነው ብሎ ነው የፈታውና ያስቃል። እንደዛው መዝሙረ ያሬድም እንደዛ አድርጎ ነው እንትን የሚለው። ኤኒዌይስ ይሄን ይመስላል የኔ ሐሳብ። እንግዲህ እንዲመጡ እግዚአብሔር ይርዳቸው ወይ ደግሞ ማርያም ትርዳቸው ለማለት ፈልጌ ነው። ተባረኩ።
ያው እንግዲህ ዲቤቱን ስላልመጣ ከዚህ በኋላ ስለማይመጣ ብጠረው ቴዲ ቤት ገብቶ የዋሻቸው ነገሮች ላይ ከዚህ በኋላ ቪዲዮ እንሰራባቸዋለን። ሌሎቹን ውይይቶች ከተቀበለ ደግሞ አብረን እናያለን።